ስለ ሰው ውድቀት የሚል ዌስት ሚኒስተር ኮንፌሽን አላቸው እንግዲህ የቃለ ሕይወት ማለት ነው። የቃለ ሕይወት የካልቪኒስቶች የእምነት መግለጫ ማለት ነው። እና እዛ ላይ ስለ ሰው ውድቀትና ስለ ኃጢአት ስለሚያስከትለው ነው ስለ እግዚአብሔር ድንጋጌ ዘለዓለማዊ ድንጋጌ የሚለው ክፍል ላይ ወይም ደግሞ ምዕራፍ 3 ማለት ነው ዌስት ሚኒስተር ኮንፌሽን ቻፕተር 3 ላይ ቁጥር 4 ላይ ቻፕተር 3 ሴክሽን 4 ላይ እንዲህ ይላል። ከቁጥር 3 ጀምረን እንደውና በእግዚአብሔር ድንጋጌ ለክብሩ መገለጫ አንዳንድ ሰዎችና መላእክት ለዘላለም ሕይወት፣ ሌሎች ለዘላለም ሞት አስቀድሞ በእግዚአብሔር ተወስነዋል ይላል። እኔ እኮ ደግሞ ደፋሮች ናቸው። ለእግዚአብሔር ክብር መገለጫ አስበዋል። አንዳንድ መላእክት እና ሰዎች እንዲህ አረ በእመቤቴ እኔንም አሳውቁኝ። መጥፋትና መዳኒን በቃ አንደኛዬን የቀረውን ዘመኔን እንዲህ ምን አለፋኝ አስበዋል። አንትሽ ለክብር መገለጫ የሲኦል ሆነሻል። አንተ ለክብሩ መገለጫ ዣንጥላ ነው የማስገባው። ይህን ሁሉ ግንባር ይዤ ትላለህ። ቀጥል። ኧረ ከባድ እንደ እኔ ለክብር መገለጫ እንትን ነው ስዕለት ሲገባ ነበር የማውቀው። ለካ አንዳንድ መላእክት ይገባሉ ወደ ሲኦል። ለክብር መገለጫ የተወሰኑ መላእክት ወደ ሲኦል። ለማ እግዚአብሔር ያደረገልን ታምር ተናገር ስትባል ለክብሩ መገለጫ ሲኦል ገብተህ ወይ መድኃኒዓለም። ኧረ ትምህርት ጠላዋለ። ኧረ በቃኝ መምቢ ማለት ነው። እንዲህ አስቧል። ለክብር መገለጫ አንዳንድ ለዘላለም ሞት አስቀድሞ በእግዚአብሔር ተወስኗል። ከባድ ነው እና እንደዚህ ብለው ነው የሚያምኑ እና እነዚህ እና ምን ነው ጥያቄ አለ? ሚስጢር እኮ ነው፣ ሚስጢር እኮ ነው ፓፓ። አትመራመር እንጂ ሚስጢር እኮ ነው። የመኳ አይሰማም። ተውት፣ ባሰሙት ይሻላል። ጋይስ በምንም አይነት ሁኔታ ላይ ብትሆኑ በተቻለ መጠን እውነት ለማውራት ከመጠን በላይ ትዕቢተኛ አትሁኑ። የምሬ ነው የምላችሁ፣ እግዚአብሔር ያዋርዳችኋል። አሁን በዚህ ደረጃ ማፈሪያ ምናምን ብሎ ሲናገር የነበረው አማን ራሱ ከዚህ በፊት በጣም ብዙ ጊዜ ተዋርዷል። ብዙ ጊዜ ሰው ከስተቱ የማይማር ከሆነ እንግዲህ ምንም ማድረግ አይቻልም። እና ትዕቢተኛ አትሁኑ፣ እውነት ለማውራት ትዕቢተኛ አትሁኑ። ኦኬ፣ ልደትን በዛ መልኩ ደስ በማይል መልኩ በዛ መልኩ አወራው። እግዚአብሔር ያው እንግዲህ ልጁ አኬ ላይ አኬ እጅ ላይ ጣለው እና እዛው ተያዘ፣ እዛው ማለት ነው። እና እግዚአብሔር በዚህ መልኩ ኢሉሚኔትድ ኮሜንት ላይ እና እግዚአብሔር በዚህ መልኩ ሰዎችን ያዋርዳል። ትዕቢተኛ አትሁኑ። እመቤታችን የጸለየችው ጸሎት ላይ አንደኛው እሱ ነው። ኦኬ፣ እግዚአብሔር ትዕቢተኞችን ያዋርዳል። ራሳቸውን ከፍ ከፍ የሚያደርጉ ሰዎችን ዝቅ ዝቅ ያደርጋቸዋል። እና በተቻለ መጠን የተወሰነች እውቀት ምናምን ቢኖረንም ሀምብል ለመሆን እንሞክር። ኦኬ፣ ሀምብል ለመሆን እንሞክር። ዮሐዲ እስቲ የሆነ አንድ ዝም ብለን አንዳንድ ነገሮች የሆነ አንድ ሰነድ ከዚህ ጋር ላይገናኝ ይችላል። በእርግጥ ስለ ሉተር አንዳንድ ነገሮችንም እስቲ ጎን ለጎን ዝም ብለን እናንሳ ብዬ ነው። የሆነች ሰነድ እያየሁ ነው። ቀጥል እስቲ ዮሐዲ፣ እስከዛ ድረስ ሀሳብ ካለ ወር ማንሳት የምፈልጋቸው ሀሳቦች ይኖራሉ ብዬ አስባለሁ። ቀጥል ፓፓ። የህፃናቱ ላይ ሲነሳ ከነበረ ማለት ኤክሰፕሽናል የሚለው ሐኪም በደንብ አብራርተዋል።
እስቲ ግን አንድ ነገር ማነሳው አለ ቀጥይበትና እንትን እንላለን። አንሳና እኔ እንትን እላለሁ። እሺ አንድ ፋይል እያወጣሁ ኦኬ እሺ ስለሱ አሁን ይሄ እምነት ያስፈልጋል ምናምን ሲባል የነበረው እስቲ በራሳቸው ኤክሴፕሽናል መሆኑ ምናምን የሚለው እስቲ ቆይ እሱንም እናነሳዋለን። ይሄ የሉትራን ይሄ የጸጋ ብቻ አሁን የመካነ ኢየሱስ አይተን የሉትራኖቹ አንድ ነገር ላሳያችሁና ከዛ መኩ ትቀጥላለህ። ቆይ ፎርሙላ ኦፍ ኮንኮርድ ላይ ያለውን ነገር የሉትራኖቹ ደግሞ ባይ ዘ ወይ አማን የሆነ ሰዓት ነፃ ፈቃድም አለ ምናምን ለማለትም ሲሞክር ነበር። እኔ እኮ መጀመሪያ ሲጀምር እኮ እንደዛ ነበር ያለ። አላነቃንቃለ አኪ ወዲህም ወዲያም ለማለት ፈልጎ ነበር። እንዲህ ያለ ማስረጃ ዝም ብለህ ልትቀደድ ነው እንዴ? እና እንጂ አባቶችን እየተባለ መውጣት ሲጀምር እኮ ነው ከባድ የሆነው። እና እሺ አፈርማቲቭ እሺ እሺ ቆይ አንዴ ምንድን ነው አዲስ እያጻፍሽ ነው እንዴ አንቺ? ጽፍ እና ታዲያ በራሳችን አጽፈን ካልሆነ ከባድ ነው ትላለህ። እና ዴቭ ዘመዴ ነው እያልክ ነው? እናሳ ሰዎች ታፕታፕ ኮፒ ሊንክ አድርጉ። እንግዲህ እንደ ትናንትናው አርጉኝ እንዳልወጣ ታፕታፕ ኮፒ ሊንክ አድርጉ። እና ከውይይቱ በኋላ አንተሽ ሰምተህ ከሆነ ኤክሰፕሽናል የህፃናት ጥምቀት ኤክሰፕሽናል መባሉ የሆነ መጨረሻ ላይ እንዴት እየወሰዱት እንደሆነ ታውቃለህ? የሆነ እማን ሞግትለት ወይም ደግሞ የሆነ እንደ አቋም ማን ይዘው ጀስት ዝም ብሎ የምናልፈው ነገር እንደሆነ ነው እንትን ያሉትና ነው። እንደዛ አይደለም። በደንብ አስረድቷል። ያው እነሱ በእርግጥ ከአቋማቸው ጋር አብሮ ስላልሄደላቸው ይመስለኛል እንጂ የሆነ እኛ የተሳሳተ ሀሳብ ነው እኮ እያልን አይደለም። ኤክሰፕሽናል ነው ስንል ማለት ህፃናት እሱ ላይ አክሊልም የተናገረው እንዲሁም ቃሌ ደግሞ የውጭ ጉዳይ መጽሐፍ ላይ ያወጣው ማለት ነው። የውጭ ጉዳይና ግንኙነት ላይ ያወጣው ቃል በቃል ተመሳሳይ ነው። ጨነቀው እኮ ወዴት እንደሚሄድ ራሱ ምን አይነት ሀሳብ ሊሞግት እንደፈለገም አላቅም። ቃሌ እዛቸው በተሰጡ 10 ደቂቃ ላይ ተመሳሳይ ቃል አነበበለት። ያው አኬም ዝም ብሎ ነው ያለፈው ተደጋጋሚ ነገር ስለሚሆን ስለሚሰለች ብሎ ማለት ነው። በተደጋጋሚ ምን እንደሚሉ ታውቃለህ? ሁሉም አሁን ሰምተው ከሆነ ህፃናት አያምኑም ይላሉ። ማለት ህፃናት አያምኑም ይባላል ማለት የሆነ ለማመን እኮ እንትን ያስፈልጋል፣ መስማት አለባቸው መጀመሪያ። ያምናሉም አያምኑም አይባልም እኮ ህፃናት ገና ለመረዳት ራሱ ዝግጁ አይደሉም እንጂ አንተ ምንም የማያውቅ ልጅ እንዴት አያምንም ትላለህ? ማለት አለማመኑን በምንድን ነው የምታውቀው? ሳትነግረው ሳይሰማ እንዴት አያምንም ትላለህ? አያምንም ብለው ደምድመው ነው የሚጀምሩት። እና ይሄ ነገር ሁሌ ነው የሚገርመኝ። ያው መኩ ቀጥሎ በዚህ ላይ ስለሚሄድ አብሮ እንትን ይለዋል ብዬ የሆነ ጊዜ እኮ ሳሩም ቅጠሉም ያምናል ተብለን ነበር። ያው እንለፈው ብለን ነው እንጂ እኩቻ ሳሩም ቅጠሉም ያምናል ችግር የለውም ብሎ ነበር። አረጋዲና ገጩ
እስቲ ይችን አሁን እኮ እኛ አሁን ትልቁ ችግር ምንድነው? ምንጩ ነው። አሁን ከምንጩ ነው ከተራራው የሚል አንድ ማስታወቂያ አለ። የሆነ የሃይላንድ ማስታወቂያ ለዚህ ሁሉ መበጣጠስና ለእንትን እኔ ሞር ዘን ኤኒቲንግ ምንጩ ነው። በቃ ሁሌ እኔ ችግር የሚታየኝ ከስር መሰረቱ እውነተኛ አለትነትና መሰረት ላይ ያልጸና ያው አንድ የሉተር ንግግር ትዝ ብሎኝ ነው እንዳጋጣሚ ሆኖ እነዚህ 95ቱ ቴሲሶች አሉ አይደል 15 17 ላይ ሄዶ የለጠፋቸው ይሄ ጌታ ነው ላይክ እግዚአብሔር ፎርስ አድርጎኝ ነው ይሄን ንግግሩን ቆይ ሲላም ብላችሁ ምን እንደሚል ያው ይሄ ሜቢ መጽሐፉን ለማታውቁት ሰዎች ቆይ አንዴ መግቢያው ላሳያችሁ አንዴ ከዚህ ቲክቶክ ላይ ቆያችሁ ሰዎች እንኳን ታውቁታላችሁ ቲክቶክ ላይ ቆያችሁ ሰዎች ይሄ መጽሐፍ የሉተር ይሄ በቃ የተለመደ ባህሪው ነው እና ተመለስ እንጂ የተገባብኝ አሁን ላሳየ ነበርከው ገጽ እንዴ ዞር ላለው እዚህ ጋር ተሰውሮ ጠበቀኝ መግቢያውን ኦኬ ለማሳየት ያክል ነው እንጂ በእርግጥ ባነበውም ያው እኛ መረጃ ላይ የኛ ክርስቲያኖች እንደማንቀጥፍ ይታወቃልና ምን ብሎ ይናገራል let them treat me as a heretic who imagine that my attitude toward the church of Christ and the holy scripture is not catholic ይላል ኦኬ ወይ ደግሞ በመጽሐፍ ቅዱስ ላይ ያለኝ ምልከታና እይታና ይሄ ካቶሊክ ወይ ደግሞ ትክክለኛው እይታና ምልከታ ካልሆነ እንደ መናፍቅ ቁጥሩን ችግር የለውም ካለ በኋላ guided by my conscience I shall not cease to believe that it is they who are in error ይላል ኦኬ እነሱ ናቸው ጥፋተኞች ከማለት ወደ ኋላ አለም ካለ በኋላ and that it is I who truly love the church with a just regard for her honor ካለ በኋላ I am in the hand of the Lord ይላል በእግዚአብሔር እጅ ነኝ ወይ ደግሞ በጌታ እጅ ነኝ ይላል ካለ በኋላ it is he who forced me to formulate my thesis ይላል አያችሁ አሁን ችግሩ እሱ ነው አሁን ለዚህ ነገር ምንም አይነት ማስረጃ ኦር ታምራዊ መገለጦች ኦር ምን እንዳጋጠመው ምንም የሚናገረው ነገር የለም እነዚህ 95ቱን ቴሲሶች እሱ ሲለጥፋቸው ጌታ ነው በቃ እኔ በጌታ እጅ ነኝ ጌታ ነው ፎርስ ያደረገኝ it is he who forced me to formulate my thesis ይላል ግን ማስረጃ አለ ኦር ሪቪሌሽን አለ ኦር የተፈጠረ ተአምር አለ እስቲ ካለ አሳዩን እስቲ ፕሮቴስታንቶች አሁን እኮ ትልቁ ችግር እሱ ነው በጨበጣ እንደዚህ እንደማለት ነው ባይዘው ጋይስ ታች ያላችሁ ሰዎች መሐመድ ለምሳሌ መልአክ ተገልጦልኛል የሆነ አካል ተገልጦልኛል አላህ አናግሮኛል ይላል አይደል ማስረጃ ሲባል የለም በቃ መሐመድ ብቻ ነው ማስረጃነቱ ሉተርም አሁን ምንድነው የሚለው it is he who forced me to formulate my thesis ይላል ማለት ነው ጌታ እሱ ነው ፎርስ ያደረገኝ ይላል እነዚህ 95 ቴሲሶችን እና አሁንም እኔ በፕሮቴስታንቱ ዓለም ላይ ቀደም እንዳልኳችሁ ሁሉንም ነገር ከስር መሰረቱ እንገባበታለን ባይዘው የሉተር ነገር መመለሳችን አይቀርም it's a matter of time እስቲ እንደውም የበለጡ ማስረጃዎችን ጨመር አድርገን ምናምን ነገር ፕሮቴስታንቲዝም ለምን በዚህ ደረጃ ሊከፋፈል ቻለ የሚለው ነገር ከስር መሰረቱ ለምን ሊከፋፈል ቻለ የሚለው ነገር ከስር መሰረቱ ከእምነት አባታቸው ጀምረን በደንብ ምናይ ይሆናል ትንሽ እያነበብን ብናወራ በጣም መልካም ነው ብዬ አስባለሁ አንዳንዴ እንደው ዝም ብለህ ሰርች እያደረግ ጎግል ላይ የምናገኛቸው እውቀቶች ዝም ብሎ ወደ ሚዲያ ይዘው መምጣት አደጋ ላይ ይጥላል እኔ ብዙ ጊዜ እያየሁ ያለሁት እንደዛ ነው ዝም ብሎ ሰርች ይደረጋል ምንም ሳያነብ ቼክ ክሮስ ቼክ ሳይደረግ ምናምን ዝም ብሎ ማውራት ወይ መፖስት ሆኗል እና
የተጻፈው በራሱ ዘመን ነው፣ በራሱ ተከታዮች ምናምን ነው። ግን ፐብሊሽ የተደረገው ኦፍኮርስ እንትን ካለ በኋላ ነው። እውነት ነው። ፐብሊሽ የተደረገው ማለት ለህዝብ የዋለው መጀመሪያ ፎር ዘይር ፕራይቬት አክቲቪቲስ ነበረ። እያንዳንዱ የሉተርን ንግግር ሲጽፉ የነበሩት የእሱ ተከታዮች ማለት ነው። ፋይናሊ ግን ከሞተ በኋላ ኦፍኮርስ ፐብሊሽ አድርገውታል ለህዝብ ማለት ነው። ሶ ፐብሊኬሽን ኤንድ ሪትን መለየት ካልቻልን ከባድ ነው። የተጻፈበትና ፐብሊሽ የተደረገበትን መለየት በጣም አስፈላጊ ነው። ፕላስ ደግሞ ሂስቶሪካል ኤቪደንስ ነው እየተነሳ ያለው ሉተር ሲናገራቸው የነበሩ እና ደግሞ ማህበራዊ ህይወቱ የሚያሳዩ ጽሁፎች ናቸው ማለት ነው። አሁን ቴዎሎጂካል እንትኖች ይመሰረትባቸዋል አይመሰረትባቸው እንኳ አይደለም። የሉተር ፐርሰናል ህይወቱ ግን የሚገልጹ ኤቪደንሶች ናቸው፣ ማስረጃዎች ናቸው። ቴብል ቶክ ማለት ነው። ከዛ አንጻር ባህሪውን ካራክተሩን የሉተር ማወቅ ከተፈለገ በቃ እነሱ አብረውት ሲውሉ ሲያድሩ የነበሩ ሰዎች ያዩትን ያወቁትን የራሱ ተከታዮች የጻፉትን ደግሞ በሚገባ መቀበል የግድ ነው ማለት ነው። መጀመሪያ እሱ ደን ከዛ ይሄ እንትን ስለ ሊዲያ ሲያነሱ ነበር። ሰምታችሁ ከሆነ መጀመሪያ የሊዲያ ልብ መከፈት ያለ እርሷ ፈቃድ ነው ብለው እየፈቱ ወይም ደግሞ እያወሩ ነበር። ብዙ ጊዜ እንደ ማስረጃ ሲጠቅሱት የነበረው ማለት ነው። ግን አስቀድሞ ከዛ በፊት ምን ይላል? ሊዲያ እግዚአብሔርን ታመልክ ነበረ አይደለም የሚለው ታመልክና እግዚአብሔርን ትፈራ የነበረች ሴት ነች ይላል። አሁን በሉትራን እሳቤ ጸጋ አስቀድሞ ሳይመጣ ልብህ ሳይከፈት አስቀድሞ ራሱ እግዚአብሔርን መውደድ፣ እግዚአብሔርን መፈለግ፣ እግዚአብሔርን ማምለክ ትችላለህ ብለው ያምናሉ ወይ ነው ያምናሉ? እሺ ከራሳቸው እንዴት ብለው ነው የሚያምኑት እነሱ? መጀመሪያ ይሄ ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን ነው። ሶሊድ ዲክላሬሽን ኤፒቶሚ እና ሶሊድ ዲክላሬሽን አሉ። ይሄ ሶሊድ ዲክላሬሽን ስለ ፍሪ ዊል የሚናገረው ክፍል ሴክሽን 7 ላይ ያለውን ነገር ነው። ኦኬ ምን ይላል? ኔምሊ that in spiritual and divine things the intellect ኦኬ በመንፈሳዊና በመለኮታዊ ጉዳዮች ይላል የሰው ዕውቀት፣ ልብ፣ ፈቃድ of the unregenerated man are utterly unable ይላል። በፍጹም አይችሉም ማለት በፍጹም ይሄ ዲቫይን ስለ መለኮታዊና ስለ መንፈሳዊ የሆኑ ነገር ዕውቀትን፣ መገንዘብን፣ ማወቅን፣ መፈለግን ኦኬ ላልተወለደ ሪጀነሬት ላላደረገ ሰው በፍጹም አይቻልም ይላል። by their own natural power በተሰጣቸው ተፈጥሯዊ ጸጋ በተፈጥሯቸው መፈለግ፣ ማወቅ፣ መረዳት፣ መገንዘብ የሚባል በጭራሽ አይችሉም። አተርሊ ማለት በፍጹም አይችሉም። አንኤብል ይላል። ኦኬ ይቀጥላል። ጭራሽ ቱ አንደርስታንድ መረዳት፣ ብሊቭ ማመን፣ አክሴፕት መቀበል፣ ቲንክ ማሰብ፣ ዊል መፈለግ፣ ቢጊን መጀመር፣ ኢፌክት ውጤታማ መሆን፣ ዱ መስራት፣ ወርክ ማድረግ፣ ኦር ኮንከር ኦኬ እነዚህ ሁሉ ኢን ወርኪንግ ኤኒቲንግ but they are entirely dead to what is good ይላል። እነዚህን ነገሮች በፍጹም ማድረግ አይችሉም። ኢንታየርሊ ዴድ ናቸው። ኢንታየርሊ ዴድ ማለት በጭራሽ ማሰብ፣ ማመን፣ መፈለግ፣ መጀመር፣ ማሰብ ራሱ በጭራሽ ይሄ መልካም የሚባሉ ነገሮች ስፒሪቹዋሊ ዲቫይን በሆኑ ነገሮች በጭራሽ አይችሉም ነው ትምህርታቸው። ኦኬ እስከ መጨረሻ ብትመለከቱ በጭራሽ አንሪጀነሬትድ ወይም ደግሞ ሪጀነሬት ዳግም ያልተወለደ ሰው ማመን አይችልም፣ ማሰብ አይችልም፣ ማወቅ አይችልም። ኢንታየርሊ ዴድ ዩ ኖ ኢንታየርሊ ዴድ ወይም ደግሞ አተርሊ አንኤብል ማለት በቃ ምንም መንቀሳቀስም ማሰብም የማይችል ድዳ ሮቦት ነው ነው ይሄ አን ሪጀነሬት ከማድረጉ በፊት። ሶ አሁን ወደ ሊዲያ ታሪክ እንሂድና የሊዲያን ታሪክ ስንመለከተው ኢንታየርሊ ዝም ብላ ምንም ማድረግ ማችል እግዚአብሔርን መፈለግ ማችል ሰው ነበረች። እንደዛ ነው የሚለው። ኦኬ ሐዋርያት ሥራ ምዕራፍ 16 ከቁጥር 13 ጀምሮ እንዲላል በሰንበት ቀንም ከከተማው በር ውጭ የጸሎት ስፍራ በዚያ መሆኑን ስላሰብን ይላል
ወደ ወንዝ አጠገብ ወጣን፣ ተቀምጠንም ለተሰበሰቡት ሴቶች ተናገርን ይላል። እሺ ከቲያጥሮን ከተማም የመጣች ቀይ ሐር ሻጭ እግዚአብሔርንም የምታመልክ ሊዲያ የሚሏት አንዲት ሴት ትሰማ ነበረች። ጳውሎስም የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት ይላል። አሁን እቺ ሴት እግዚአብሔርን ታመልክ ነበረ ወይስ አታመልክም? ሪጀነሬት ከመሆኗ በፊት ማለት እንግዲህ እነሱ ይሄ ልብ መከፈት ራሱ ሪጀነሬት ብለው ነው። አንድ ለናሙና እንደው አንድ አባት እንደዚህ ብለው ይፈታ ለናሙና ሊያመጡ አይችሉም። ግን እቺ ሴት አስቀድማ ግን እግዚአብሔርን መፈለግ እግዚአብሔርን ማምለክ ትችላለች? አትችልም? ይሄው ታመልክ ነበር እግዚአብሔር። እነሱ ጭራሽ መፈለግም ማሰብም መልካም ማድረግም በጭራሽ ኢንታየርሊ ዴድ ናቸው ይላል። እኔ በጣም የሚገርመኝ እነዚህ ጭራሽ እንደዚህ እግዚአብሔርን ያመልኩ ነበር የተባሉማ በጣም ብዙ አሉ ብሎ ጭራሽ የቆርኔሊዮስም ጭምር ጨመረ ማለት ነው። ቆርኔሊዮስም ድጋሚ ሪጀነሬት ሳያደርግ ቆርኔሊዮስ ራሱ እግዚአብሔርን ያመልክ የነበረ ከአሕዛብ ወገን እንደሆነ የሚናገር ጥቅስ ማለት ነው። ራሳችሁ እንዲህ ባንክ የሚያደርግ ጥቅስ ነው እንዲህ የምትጠቅሱትን። የሚገርመኝ ያው ቁጥራስ ይሄን ደግሞ ጭራሽ ቆርኔሊዮስ ደግሞ ምንድነው የሚለው? በቂሳሪያ ኢጣሊቄ ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሊዮስ የሚሉት አንድ ሰው ነበረ። እሺ እርሱም ከቤተሰቦቹ ሁሉ ጋራ እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ ምጽዋትን የሚያደርግ ወደ እግዚአብሔርም ሁልጊዜ የሚጸልይ ነበረ ይላል። አሁን ሪጀነሬት ሳያደርግ ክርስትና ሳይቀበል ቆርኔሊዮስ ይህንን ያደርግ ነበረ አያደርግም? ይሄ ማድረግ መልካም ነው ወይስ አይደለም? ይሄን ማድረግ መልካም ነገር ነው ወይስ አይደለም? መልካም ነው። እግዚአብሔርን ማምለክ መልካም አይደለም? እግዚአብሔርን መፍራት መልካም አይደለም? ምጽዋትን ማድረግ መልካም አይደለም? ወደ እግዚአብሔር ጸሎት የሚያደርግ ሰው ነበረ፣ መልካም አይደለም ወይ? ይሄ ነው አይደል? ይስማማሉ። በእነሱ ሶሊድ ዲክላሬሽን ግን ሪጀነሬት ማን አተርሊ አንኤብል ይላል፣ በፍጹም አይችልም ይላል። ይሄንን የቀድር ትምህርት ምን ታደርገዋለህ ማለት ነው? ዝም ብለህ ሰብሰብ አድርገህ ማቃጠል ማለት የሐሰት ትምህርት ስለሆነ ብዬ ነው ማምነው። ከመጽሐፍ ቅዱስም ጋር ከአባቶች ትምህርትም ጋር ፈጽሞ የሚቃረን ስለሆነ ማለት እንደዚህ አይነት አገልግሎት እንደሚያደርጉ መጽሐፍ ቅዱስ ጭራሽ እናንተ መታችሁ አንሪጀነሬትድ ምንም ማድረግ አይችልም ስትሉ ይኸው ከመጽሐፍ ቅዱስ ጋር ቀጥታ ነው የምትጋጩት ማለት ደግሞ እነሱን ያለ ፈቃዳቸው ያለ ፍላጎታቸው እግዚአብሔር አድኗቸዋል ማለት ስትሞክሩ እኔ እንጃ እንዴት ነው የምታስቡት? ሊዲያ እያመለከች ደግሞ እነ ሐዋርያው ቅዱስ ጳውሎስ ሲያስተምሩ ለመስማት ፈቃደኛ የሆነች ሴት ነች። ያንን ፈቃዷ ሰምቶ ደግሞ እግዚአብሔር ልቧን ከፈተላት። አዎ የእግዚአብሔር ጸጋ ያግዛል፣ ይረዳል። እኛ እንክዳለን እንዴ? በቃ በራስ ተወጣው ብሎ እኮ የሚጥለን አምላክ እኮ አይደለም። እሱ ወደኛ ሲመጣ ማለት ሐዋርያቶቹ፣ ነቢያቶቹ መልእክቶቹ ይዞ ወደኛ የመዳን መልእክት ሲመጣልን እግዚአብሔር ማለት ነው የመዳናችን ኦፍኮርስ ኢኒሺየተር እሱ ነው። ሰው መጥተው ለእናንተ ሞተውላችኋል ሲል እኛ ለመረዳት ይህንን ጌታ ለማወቅ ፈቃደኛ ከሆነ እሱ ደግሞ የበለጠ እኛን ለመርዳት ለመቅረብ በሚገባ ያግዘናል ለማለት ነው። አንዲት ነገር ነው ወይስ በኋላ ይሄ ስለ እንትን ያነሳው ዮሐዴ እዚሁ ላይ ሳትጨርስ እዛው ጥቅሱን ክፈተውና ሊዲያ ዳግም እንድትወለድ ነው ወይንስ ቃሉን እንድትሰማ ነው ልቧን የተከፈተላት? እዛው ይጨርሰዋል እኮ 15 ላይ እንትን ይሏል። አንዴ ክፈትና እሱንም ማሳያችሁ። ዳግም እንድትወለድ ሳይሆን ልቧ የተከፈተው እንድታደምጥ ይላል ቃል በቃል። ያ እነሱ ዳግም ተወለደች ይላሉ። እኔ እንዴት ሰው ሁልጊዜ ከመጽሐፍ ቅዱስ ጋር እየተጋጨ ይኖራል ህይወቱን ሙሉ? እሺ እንዲህ ይላል ጳውሎስም የሚናገረውን ታደምጥ
ዘንድ ጌታ ልቧን ከፈተላት ነው። የሚናገረውን ታደምጥ ዘንድ። ከዛ በኋላ ነው ሪጀነሬሽን እዚህ ጋር ነው የሚመጣው። እርሷም ከቤተሰቦቿ ጋራ ተጠመቀች። ከተጠመቀች በኋላ ነው በቃ ሪጀነሬሽን እዚህ ጋር ነው የሚመጣው። በጥምቀት ነው የሚመጣው። ሰው ከውሃና ከመንፈስ ካልተወለደ በስተቀር የሚለው ማለት ሪጀነሬሽን እዚህ ጋር ነው የሚመጣው። ከተጠመቀች በኋላ በጌታ ባይዘዌ እንደው እግዚአብሔር ይስጥ። አሁን ነፃ ፈቃድ ነበራት አልነበራትም የሚለው ባይዘዌ ቀጥሎም ይናገራል እዚህ ጋር። እንግዲህ ተመልከቱ። እርሷም ከቤተሰቦቿ ጋር እንደዚህ ከተጠመቀች በኋላ በጌታ የማምን እንደሆን ከፈረዳችሁልኝ ይላል። አሁን መቶ ቃሉ እንደው ልቧ ጠምዝዞ ሳታስበው ለካ ቀይሯት አይደለም፣ ሲሰብኳት ጌታን ተቀበይ ብለው አሳመኗት ማለት ነው። ሰው ከፈረዳችሁልኝ ከፈረደብኝ አይደለም። እግዚአብሔር እንግዲህ ከወሰነብኝ አይደለም ያለችው። እግዚአብሔር እንግዲህ ከቀደረብኝ ምን ማድረግ ይቻላል አይደለም። በጌታ የማምን እንደሆን ከፈረዳችሁልኝ ማለት ካሳመናችሁ እንድቀበል ካደረጋችሁኝ ነው። ወደ ቤቴ ገብታችሁ ኑሩ ብላ ለመነችን፣ በግድም አለችን። ስለዚህ አያችሁ ቅንነቷ፣ አያችሁ ፈቃዷ። ስለዚህ ጌታን እንድቀበል ይሄን ከረዳችሁኝ ከፈረዳችሁልኝ ማለት ባይዘወይ ካገዛችሁኝ ከረዳችሁኝ ማለት ነው። እንደው ወሰናችሁብኝ ማለትም አይደለም። እነሱ የሚቀድሩ አይደሉም ሐዋርያቶቹ። አሳመኗት፣ ጌታ እንድትቀበል አደረጓት ሰብከው ማለት። ስለዚህ እንዲህ ካደረጋችሁ ደግሞ በቤቴ ገብታችሁ ኑሩ ብላ ለመነችን ይላል ሐዋርያ ቅዱስ ጳውሎስ። ይሄ በሚገባ ነፃ ፈቃዷንም የሚያጠይቅ ነው እንጂ ቅድመ ውሳኔ የሚያጠይቅ ክፍል አይደለም። ኦኬ። በጌታ የማምን እንድሆን ከፈረዳችሁልኝ ከፈረዳችሁብኝ ራሱ አይደለም። ከፈረዳችሁልኝና ከፈረዳችሁብኝ በጣም የተለያየ ነው። ከፈረደብኝም አይደለም፣ እግዚአብሔር ከወሰነብኝም አይደለም ያለችው። የውሳኔ ጉዳይ አይደለም፣ የነፃ ፈቃድ ጉዳይ ነው። እነሱ ደግሞ እንዲያሳምኗት የሰበኳት። ኦፍ ኮርስ ሰብካችሁ ካሳመናችሁኝ ማለት ነው። ከዚህ አንጻር ነፃ ፈቃዷ መጽሐፍ ቅዱስ በሚገባ የሚመሰክር ነው። እሺ ቃለ ሕይወትን ያሰማልን። ዮሐዴ ቀጣይ ይላል። ዮሐድ ከጀመረው ማን ነው የሚቀጥለው? አለ ከናል የጀመረው አይጨርሰውም። መኩኔ የጀመረው ስትገለብጠው አረ ቅድም ያነሳሁትን ፖይንት ማለት እነሱ ሲከራከር በጣም በተደጋጋሚ ኤክሰፕሽናል የሚለው ቃላቶች እነሱም ነበረ። ከምን አንጻር እንደሆነም አኪም ሲያብራራ ነበረ፣ በደንብ አብራርቷልና ብቻ እዛ ላይ የተወሰነ እንትን ለማሳየት ያለው ከፋይል ከአባቶች ማለት ነው። ኤግዛክት ብሏል ወይ? አሁን ቃል በቃል የሚል ኤግዛክት ወርድ ፋላሲ የለም። እንደዚህ አይነት ፋላሲ አትስሩ። ለማንኛውም እና ወደ አባቶች ግን ስንመለስ አባቶች ብሏል ወይ ማለት ነበረ። የህፃናት ጥምቀት በትውፊት አለ ወይ ካለ አለ። አባቶች ማለት ነው በቤተሰባቸው እምነት ነው የሚጠመቁት። አዎ በቤተሰባቸው እምነት ነው የሚጠመቁት። ይህንን ቃል በቃል በሚባል ደረጃ ማለት ነው ኮንፌስ ማድረግ የሚችሉት ቃል በቃል ወላጆቻቸው ናቸው። ስለ እምነታቸው ማለትም ስለ ልጆቻቸው እምነት ወላጆች ኮንፌስ ያደርጋሉ ብሎ አስቀምጦታል። ለምሳሌ ማን ከተባለ ሂፖሊተስ ኦፍ ዘሮን ላንብብላችሁ። ይህንን ይዩት። ታያለ ልትረግ ታያለ አንተ ይታያል። በደንብ ይታያል። እሺ ምን አለ ሂፖሊተስ? በደንብ ለዩት ይህንን። በነገራችን ላይ ቃል በቃል እንዴት እንደሚያስቀምጠው አፖስቶሊክ ትራዲሽን ቻፕተር 21 ላይ ነው ያስቀምጠው ይህንን። the children shall be baptized first። ህፃናት መጀመሪያ መጠመቅ አለባቸው። ስርዓቱ እንደዚህ ነው። ህፃናት ምን ማድረግ አለባቸው? መጀመሪያ መጠመቅ አለባቸው። ቀጥሎ ምን ይላል? all children who can answer for themselves let them answer።
ማለት ህፃናት የሆኑት በራሳቸው መመለስ የሚችሉ ማለት ህፃናት ሆኖ የሚያውቁ መመለስ የሚችሉ ከሆነ ይመልሱት፣ ኮንፌስ ያድርጉት እምነታቸውን ማለት ነው። ለምሳሌ እኛ በቤተ ክርስቲያናችን ጸሎተ ሃይማኖት የሚለው ወላጅ ነው፣ ወላጅ ወይም ደግሞ ዲያቆን ነው። ያንን አውራ ጣትን ይዞ ጸሎተ ሃይማኖት ይደግምለታል ማለት ነው። ጸሎተ ሃይማኖትን የሚደግምለት ዲያቆኑ ነው ወይም ደግሞ ወላጁ ነው። ሰይጣንን ክጃለሁ፣ ጌታችን ኢየሱስ ክርስቶስን አምኛለሁ፣ ተቀብያለሁ ብሎ ጸሎተ ሃይማኖትን ከመጀመሪያ እስከ መጨረሻ ኮንፌስ የሚያደርገው ዲያቆኑ ነው። እና ታዲያ ይህንን ኬታ መጣ ነው ከቤተ ክርስቲያን አባቶች ከጥንት ከትውፊት ማለት ነው ከነበረ ነው። ይህ ሂፖሊተስ ኦፍ ዘሮም የዛሬ ስንት ነው? የዛሬ 1800 ዓመት ወደኋላ ነው ተመልሰን እያልን ያለ ነው። የዛሬ 1800 ዓመት ተመልከቱ። ቀጥሎ ምን ይላል? ኢፍ ዜር አር ኤኒ ችልድረን ሁ ካንኖት አንሰር፣ በራሳቸው መመለስ የማይችሉ ልጆች ካሉ ግን ፎር ዘም ሰልፍስ ሌት ዜር ፓሬንትስ አንሰር ፎር ዘም። ምን አለ? ወላጆቻቸው ምን ያደርጉላቸው? ይመልሱላቸው፣ ኮንፌስ ያደርጉ። ስለምን? ስለ እምነታቸው። ምን ከመሆናቸው በፊት? ከመጠመቃቸው በፊት ዜር ፓሬንትስ። ስለዚህ ቃል በቃል አስቀምጦታል ማለት ነው። በቃ በቤተሰብ እምነት ኮንፌስ በሚያደርጉት እነዚህ ይጠመቃሉ ህፃናቶች። መመለስ የሚችሉትና ማመን የሚችሉ ደረጃ ላይ የደረሱ ህፃናቶች ከሆኑ ደግሞ ምን ያደርጋሉ ማለት ነው? በራሳቸው ያምናሉ፣ መልስ ይሰጣሉ ማለት ነው። ይህንኑ ደግሞ ትውፊታችንን በነገራችን ላይ የተቀበልነው ይላል። ይህንን ትውፊት የተቀበልነው አውግስቲን ራሱ አውግስቲን ደግሞ ይህንን ትውፊት የተቀበልነው ከማን ነው ይላል? ከሐዋርያት ነው የተቀበልነው ይላል። ቃል በቃል ማለት ነው። ቃል በቃል ከሐዋርያት ነው የተቀበልነው። ወላጆች ለማን ኮንፌስ ማድረግን? ለህፃናት ወይም ደግሞ መመለስ የማይችሉት ኮንፌስ ማድረግ የማይችሉት ለነዛ በዛ እምነታቸውን የሚያደርጉት ከሐዋርያት ነው የተቀበልነው። በሐዋርያት ትውፊት ነው የተቀበልነው። ይህንን የምታገኙት ስለ ፕሪዲስቲኔሽን ከመጽሐፉ በፊት ከ20 ዓመት በፊት በመጽሐፉ ነው። አጌንስት ላንብብላችሁ ቃል በቃል ይህንን የምታገኙት አጌንስት ዘ ዶናቲስት ቡክ 4 ቻፕተር 24 ቨርሰስ 32 ላይ ቃል በቃል ባስቀመጠው ላይ እኛ ምን እናደርጋለን? ኮንፌስ እና ወላጆች ኮንፌስ ያደርጋሉ። ለማን? ለህፃናት። ይሄ ያለው ማን ነው? ኦገስቲን ኦፍ ታይፖ። ይህንን የተቀበልነው ደግሞ ከሐዋርያት ነው። ከሐዋርያት ነው የተቀበልነው። ትውፊቱን የተቀበልነው ከሐዋርያት ነው የሚለው እዛው እንዲሁም ደግሞ አገናኝቶ ነው። በነገራችን ላይ አኬስ መልስ የነበረው ይህንን ነው። አንድም ካያችሁ ካስተዋላችሁ ቃሌ እያነሳ የነበረው በብሉይ ኪዳን ውስጥ ከነበረው እኛ ከምን ጋር ያያይዘን ነው የምናስቀምጠው? ህፃናት ይገረዛሉ። በስምንተኛ ቀን ነው የሚገረዙት። አያውቁትም፣ ግን ህዝበ እስራኤል ይሆናል፣ የኪዳን ህዝብ ይሆናሉ። እንዴት ነው በስምንተኛ ቀን ተገርዞ የኪዳን ህዝብ የሚሆኑት? ለአዲስ ኪዳን ደግሞ ይሄ ሊትራሊ ምሳሌ ነው ማለት ነው። ይሄንን የሚጠቀመው ደግሞ ማን ነው? ራሱ ኦገስቲን ይጠቀማል። ይሄ ኦገስቲን ኦሪት ዘፍጥረትን በተረጎመ በመጽሐፉ ላይ ሊትራሊ ማለት ነው ቻፕተር 10 ቨርሰስ 23 ላይ ቃል በቃል ይሄንን ያስቀምጣል፣ በንጽጽር ያመጣል ማለት ነው። ስለዚህ ምን እያልኳችሁ ነው? በብሉይ ኪዳን ውስጥ የነበረው ትልልቆች ከሆኑ አምነው ማለትም ህዝበ እስራኤል መሆናቸውን አምነው ኮንፌስ አድርጎ ይገረዙ ነበረ፣ ህዝበ እስራኤል ይሆናሉ። ከተገረዙ በኋላ ከነርሱ ለተወለዱት ግን በስምንተኛው ቀን ምን ይሆነው ነበረ? ይገረዙ ነበር። ስለዚህ ኤክሰፕሽናል የሚለው የሚመጣው ምን ላይ ነው ከተባለ ኤክሰፕሽን ከምን አንጻር ነው ኤክሰፕሽናል የተባለው? በነገራችን ላይ ቃሉ እንደ ቃል የተቀመጠው አንድ ሰው አውቆ ኮንፌስ አድርጎ አምኖ መጠመቅ አለበት የሚለው የእግዚአብሔር ቃል አለ። ከእንደዚህ አይነት ውጪ ደግሞ አንዳንዶች ሊመጡ ይችላሉ፣ ኤክሰፕሽናል የሆኑትን ሊመጡ ይችላሉ። ለምሳሌ ህፃናት መጠመቅ ያለባቸው በልጅነታቸው ሐዋርያት አጥምቋል ተደርጓል፣ አይተናል። ማለትም በትውፊትም አባቶቻችን ይሄው ሲያጠምቁም ተመልክተናል። ይህንን ደግሞ ከሐዋርያት ነው የተቀበልነው ብሎ ነው። ከሐዋርያት ነው የተቀበልነው።
ስለዚህ ከሐዋርያት የተቀበሉት ይህንን ትውፊት ቀጥታ ከምን አንጻር ነው ንጽጽር አድርገን ያየነው ማለት ነው? ከብሉይ ኪዳን ውስጥ የኪዳን ህዝብ እንደመሆንና በአዲስ ኪዳን ደግሞ ህዝበ ክርስቲያን የክርስቶስ ቤተሰብ እንደመሆን ማለት ነው። ከመገረዝ ጋራም ቆላሲስ ምዕራፍ 2 ቁጥር 12 ላይም ቅዱስ ጳውሎስ ቃል በቃል አምጥቶ መገረዝንና ጥምቀትን አንድ ላይ ያያዝና ያስቀምጣል ማለት ነው። ከዚህ አንጻር ለማስቀመጥ ነው። ዜና ክብርልህ ቀጥል። ቃልዮት ያሰማልን መኩዚ፣ ቃልዮት ያሰማልን ብሮስኪ። ጥሩ ሂፖሊቲክስ ኦፍ ሮም ላይ ጥሩ እንትን ነው። በጥንቱ ሁላ ቤተክርስቲያናችን ባይዘዌ እንደዚህ አይነት ማስረጃዎች ሲቀርቡ ከጥንት ጀምሮ ቤተክርስቲያናችን ማለት ነው ከጥንት ጀምሮ የነበረውን ትራዲሽን ጠብቃ የመጣች እንደሆነች ማሳያ ነው እና ቃልዮት ያሰማልን ብሮስኪ፣ እግዚአብሔር ያክብርልን። ጋይስ ያው አንተሽ ሰሞኑን ያው ላይቭ መክፈት ምናምን ጀምረዋልና እስቲ ታብታቡን አሁን 88,000 ነው። አንዴ ታብታቧን እስቲ 120,000 እናድርሳት። እስቲ እጃችሁን አሰሩ እና በደንብ ሼር አድርጉት። ላይቭን ታብታብ አድርጉ፣ ላይቭን በደንብ ሼር አድርጉት። እስቲ እንጠብቃችሁ። እስቲ አሳይመንቷን ጠቅጠቅ አድርጓትና ዛሬ አንተሽ ቤት ስለሆነ እኔ እንደ አንተሽ ሆኜ እስቲ መስተንግዶ ልስራ። አይ አንቺ ትለያለሽ እኮ ጋዲ። ቃልዮት ያሰማልን እኮ በጣም አሪፍ ሀሳብ ነበር። አብሮ ያስተማ ከታች የማይሆን የሚጽፈው ብሎክ አለ። አይ ሚውት ተደርጓቸው። ጋዶ አንተ ነህ ቀጣይ ይመስለኛል። የጀመርከውን ጨርስ። አሜን። እሺ ይሄ ማን ነው? ቆይ እስቲ አንዴ ድምጥማጥ የሚል እንትን ብሎክ ተደርጋለሁ። በቃ አላውቅም እንግዲህ ወይ ኢንታየር ላይቭ ብዬው ነበረ። ለምን ድጋሚ እንዴት እየጻፈ እንደሆነ አላውቅም። በጣም ደጋግሞ ነው የጻፈው ማለት ነው። እሺ ጋይስ ስንት ነው ያልኳችሁ? 120,000 ነው ያልኳችሁ። 120,000 ያስገቡት ታብታቡን አንዴ። ከዛ በደንብ ሼር አድርጉት። አንዳንድ ማስረጃዎችንም ከፍት እናሳያቸዋለን። አሁን ዮሐዴ እንግዲህ ቅድም ያው ጭራሽ ዮሐዴ ግን ሙድ ከባድ ነው። ጭራሽ ቴብል ቶክ ብለህ አሁን ቴብል ቶክ አንዳንድ ነገር እንድናነሳ ተገፋፋናል አይደል? ተው እባክህ። ኧረ ዮሐዴ እንደዚህ አይነት ሙድ አታራምበት። ተው። እኛ ኮተተ ነው ነበር፣ እነሱ እኮ ናቸው የሚነካኩን። 20 ዓመት በኋላ ነው ይላል። የሉተር ደቀ መዛሙርት አብረውት የሚንቀሳቀሱት የቅርብ ሰዎቹ ስለ ሉተር የጻፉትን እንዲህ እኛ ታዲያ ምንም በል ፓፓ እንዲህ እንደማለት እኮ ነው። ዮሐንስ እንዲህ እንደማለት ነው። ባይዘው ከጌታ ጋር ሐዋርያት ነበሩ አይደል? ሐዋርያት ስለ ጌታ የጻፉት ምን አገባኝ እንደማለት ነው። ካረገ ልክ የሙስሊሞች አይነት አርጊመንት እኮ ካረገ በኋላ የተጻፈ ነው። ሰዋት ክርስቶስ የተናገረው ነው የጻፉት አይደል ሐዋርያት? ልክ እንደዚያም የሉተር ህይወቱና ንግግሩን የጻፉት ምንድን ነው የምትሉን? እና ሻዳ እየጋበዝካቸው ነው አንተ ሰውዬ። እንትን እኮ አንቀበልም ብለዋል። ሉተርን እንደ ቸርች ፋዘርስ አንቀበለውም፣ እንደ ሪፎርም እንደ አንድ ሰው ነው። ጌታን የምሬን ነው። ትላንትና ነው እንደዛ የሆነ ላይቭ ላይ እንደዛ ሲሉ ሰምቻለሁ። እንደ ቸርች ፋዘር ሉተር የሆነ ሪፎርም እንዳረገ ሉተር ፋለብል ነው እያሉ ነበረ። ስራዎቹ ግን ኢንፋለብል ናቸው ነው ጉዳዩ። አይ ማን ያለው? አይ ኤፍሬም እንኳን ተው። ኤፍሬም ነው እንዴ? ኧረ ችግር አኩቻ እኮ ራሷን ነው ቸርች ፋዘር ብላ የምትቀበለው እሷ። ይቅርታና ኧረ አነ ደግሞ አንተ መተ መጨረሻ ላይ ኤፍሬም ነው ያለው ትለኛለህ። ኧረ ተው። እሺ ጋይስ ታብታቡን አንተ ራስን በትልቁ አድርጋ እንዴ። ኧረ ችግር የለውም አያሳስብም። ቀጥል። እኔ ለታብታቡ አንተ ታስጨንቀኛለህ። ችግር የለውም። ትሁት እንድትሆን መስሎ ነው እንዴ? ለትህትና መስሎ ነው እንዴ? አይደለም። አንተ ምች ነህ በእናትህ። እሺ ታብታቡን ከፍ አድርጉ ጋይስ። ሼሩንም 2,000 ምናምን እናስገባውና ከዛ በኋላ እንቀጥላለን። እስቲ ታዛዥነታችሁን እንመልከት። እናንተ ሰዎች እጃችሁን አሰሩት እንጂ አንተ አሳይመንት በጣም
ለካስ እንዲያድርጉ ስትላቸው በጣም ከባድ ነው። አንተ እኔ ሌላ ጊዜ አንተ መንገዱን ጠርገህ እኮ ነው እኛ ትምህርት የምንጀምረው ትላለህ። ኦኬ አንዴ አንዳንድ ሀሳቦችን አጠር ባለመልኩ እናነስታለን። ወይ ያነ አሁን እንትን መኩ ባነሳው እንትን ላይ ማለት ነው። ለምሳሌ የአእምሮ ህመምተኛና ህፃናት አያምኑም ነው እንደሚባሉት? አረ ያምናሉ፣ ማያምኑም አይባልም። ሲጀመር ምኑን ነው ምንም አይታወቅም እኮ። አይ በተደጋጋሚ ቅድም መኩ እንዲለው ነበር ረስቶት ነው መሰለኝ። እና ዛሬ ሲነሳ ከነበረው አንዱ ህፃናት አያምኑም የሚል ነው። እና አያምኑም ይባላሉ ወይ ህፃናት? ሜቢ እንትን ይሆናል። አሁን ይሄንን ቃል አንዳንድ ሰው በተደጋጋሚ ሲጠቀሙ ከምን አንጻር መሰለ አነ ለምሳሌ ስብከቱ አለ አይደለ? ኖርማሊ ለምሳሌ ጌታችን ኢየሱስ ክርስቶስ ማርቆስ 16 ላይ ወንጌልን ለፍጥረት ሁሉ ስበኩ ብሏል። ወይ ደግሞ ማቴዎስ 28 ላይ አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችሁ የሚል ነገር አለና ይሄ የሚሰበከውን ወንጌል ለምሳሌ እኔና አንተ እድሜያችን ከፍ ያለን ሰዎች የሚሰበከውን ወንጌል ሰምተን አገናዝበን ገብቷል ለዛ ነገር ሪስፖንስ መስጠት እንችላለን። ህፃናት ግን ለምሳሌ የሚሰበከውን ወንጌል ራሱ ገና የሚነገረውን ወንጌል ራሱ ገብቷል አያገናዝቡትም ነው። ሜቢ አያምኑም የሚለውን ቃል አንዳንድ ሰው ከዚህ አንጻር ይጠቀማል። ሐሳቤን አግኝተው ከሆነ አገኘሁት ያ ከዛ አንጻር እሺ። ዞሮ እስኪ ቅድም ያልኳችሁን እንትን ላሳያችሁ። የነዚህ የሉትራን ቸርች የሚሱሪ ሲኖድ ቅድም ብያችሁ ነበረ። የቅዱሳን መታሰቢያ ኮመንት ላይ አሁን አንዳንድ ሰዎች በእርግጥ ከናን እናንተ ሰዎች አሁን እንደው እኔ ሰው መናቅ እንዳይሆንብን ጌታ ይቀር ይበላል። እውነት ለማውራት ሰው ለመናቅ አይደለም፣ ግን አንዳንዴ አትሊስት የምትጠቅሱትን ሰው አትሊስት በተወሰነ መልኩ እውቀት ያለው ሰው ምናምን ለመጥቀስ ሞክሩ ባካችሁ። ቬጋናንስ ብሎ ያነበበው ጭስ ኧረ ተው እናንተ ሰዎች፣ ለዚያውም ውጭ ሀገር እየኖረ እኔ እኮ አንዳንድ ሰዎች በህገ ወጥ ነው ውጭ ሀገር እየኖሩ ያሉት ራሱ ቪዛቸው ሊቀማ ይገባል። እሺ ወደ ቀደመው ነገር እንመለስ። ዛሬ ጌታ ይቀር ይበል የቧልት መንፈስ በሆኑ ሰዎች እንጀራ ነው እየመጣሻለሽ እና ተይ እባክህ። እሺ ምንድነው ይሄ ሉተራን ቸርች እንዳልኳችሁ ለምሳሌ ሉተራን ዓለም ላይ ካሉ ሉተራን ዲኖሚኔሽኖች ውስጥ ሉተራን ቸርች በህገ ወጥ መንገድ ስል ባይዘው ጋይስ ይቅርታ፣ በህገ ወጥ መንገድ ስል ኢሌጋል በሆነ መልኩ ማለት አይደለም። በህገ ወጥ ስል እዛ መኖር ሳይገባቸው የሚኖሩ ሰዎችን ለማለት ነው እንጂ ይሄ ከሌጋል አንጻር አይደለም። ወይ ደግሞ ትክክለኛ ወረቀት ሳይኖራቸው የሚኖሩ ሰዎችን ማለት አይደለም። እሺ ይቅርታ። እንደዛ ተረታችሁን ከሆነ አፉ በሉን ጋይስ፣ በጣም ይቅርታ። እንደዛ የተረዳችሁኝ ወዳጆች ያላችሁ መሰለኝ። እሺ ኦኬ፣ አንዴ ቆይ። ለእያንዳንዱ ለምንናገረው ነገር እኮ እዛው ማብራሪያ ካልሰጠን በጣም ጊዜው አስቸጋሪ ጊዜ ላይ መተናል። እሺ ይታያል አይደል? ይታያል። ያ አረ ግርግዳ ላይ ሙላ ወስደን ልንለጥፈው እንችላለን። አሁን እሺ ጋይስ፣ ይሄ ምንድነው የሉትራን ቸርች ሚሱሪ ሲኖድ አይታችሁ ከሆነ ታይትል ይላል ኮሜሞሬሽን ባዮግራፊስ ይላል፣ ካታጎሪ ቸርች ይላል እና 12ቱንም ወራት ላይ መታሰቢያ ያደርጋሉ። ከነማን ናቸው እነዚህ? ሉትራን ቸርች ሚሱሪ ሲኖድ የሚባሉ አሜሪካ ውስጥ ያሉ ማለት ነው። እና ፓርት ኦፍ ዘ ሉትራን ትራዲሽን ናቸው። ኦኬ ፓርት ኦፍ ዘ ሉትራን ትራዲሽን ናቸው። እና አይታችሁ ከሆነ ቲክቶክ ላይ የተወሰነ የቆያችሁ ሰዎች ኦፍ ኮርስ ታውቁታላችሁ። በየወሩ ጃንዋሪ ላይ፣ ፌብሩዋሪ ላይ፣ ማርች፣ ኤፕሪል፣ ሜይ፣ ጁን፣ ጁላይ፣ ኦገስት፣ ሴፕቴምበር፣ ኦክቶበር፣ ኖቬምበር፣ ዲሴምበር ላይ በየወሩ የቅዱሳን መታሰቢያ ያላቸው። በየወሩ የቅዱሳን መታሰቢያ ያደርጋሉ። ምንድን ናቸው? ሉትራን ናቸው። ኦኬ። ስለዚህ አሁን ምንድነው ቀጣዩ ስቴፕ የሚሆነው ማለት ነው? ለምሳሌ አሁን ከአንድ ሉትራን ጋር ስናወራ ምን ስንል የቅዱሳን መታሰቢያ ታደርጋላችሁ ወይ ደግሞ አንቀበልም የሚል ከሆነ አሁን አንድ መካነ ኢየሱስ ያለ ሰው ኦኬ፣ የቅዱሳን መታሰቢያ የሚቀበሉ ሉትራኖች አሉ። እነዚህ ሉትራኖች ተሳስተዋል ወይስ አልተሳሳቱም? ጥያቄያችን ይሄ ነው የሚሆነው። ኦኬ፣ እነዚህ ሉትራኖች ተሳስተዋል ወይስ አልተሳሳቱም?
ነው የምንላቸው። ተሳስተዋል የሚሉ ከሆነ ከነዚህ ሉትራኖች ጋር ለምንድን ነው ህብረት የምታደርጉት የሚል ቀጣይ ጥያቄ ይመጣል። አልተሳሳቱም የሚል ከሆነ ከአሁን በኋላ ኦርቶዶክስ ቤተክርስቲያን እንደዚህ ታደርጋለች ብላችሁ ተሳስታችሁ ሐሳብ ማንሳት የለባችሁ። እሺ እስቲ የሚታሰቡትን በእርግጥ አንዳንድ ያው በእኛ ቤተክርስቲያን የሚታወቁ ቅዱሳን አባቶችን በእርግጥ ውስጥ ላይ አሉ። ለምሳሌ አሁን ጃንዋሪ 10 ላይ ኦኬ ጃንዋሪ 10 ላይ ታችሁ ከሆነ ባዚል ዘ ግሬት ኦፍ ሲሳሪያ ወይ ደግሞ ቅዱስ ባስሊዮስ ዘቂሳሪያ ታላቁ ባስሊዮስ ግሪጎሪ ኦፍ ናዚያንዘስ ግሪጎሪ ኦፍ ኒሳ መታሰቢያ ይደረግለታል። ምን ጃንዋሪ 10 ላይ በሉተራን ቸርች ውስጥ እነዚህ ሚሱሪ ሲኖድ በሚባሉት ውስጥ ምን ይደረግለታል? ኮሜሞሬሽን ይደረግለታል፣ መታሰቢያ ይደረግለታል። ኦኬ ስለዚህ አንድ ሉትራን መጥቶ ኦርቶዶክስ ቤተክርስቲያን እንዴት የቅዱሳን መታሰቢያ ታደርጋለች ወይ ደግሞ ከአንድ ጴንጤ ጋር ገፍት ላይ ተቀምጦ ኦርቶዶክስ ቤተክርስቲያን እንደው በቅዱሳን መታሰቢያ የታጀበችው የቅዱሳንን ሁሌ የምታስበው ወይ ደግሞ የቅዱሳን መታሰቢያ ታደርጋለች ብሎ ወቀሳ ሲያቀርብ መመልከት የለብንም ማለት ነው። የለብንም። ኦኬ ለምን በራሱ ጉያ ስር አንደኛ በፕሮቴስታንቱ ጥላ ስር በፕሮቴስታንቱ አምብሬላ ስር፣ ሁለተኛ ደግሞ በዛው በሉትራኑ ጥላ ስር እንደዚህ አይነት እምነት ያላቸው ሰዎች አሉ። ኦኬ አሉ። ይቅርታ ዘጋሁት እንደ ጭራሽ አባድ አንተ ሰውዬ ምንድነው? እባክህ ተው ስልክ አጠቃቀም ጠፋብህ። ኦኬ ለምሳሌ ጃንዋሪ 20 ላይ ሄዳችሁ ብትመለከቱ እናታችን ሳራ መታሰቢያ ይደረግላታል። ጃንዋሪ 27 ላይ ለምሳሌ ዛሬ እና ማን ሻሎም የካዱት ቅዱስ ዮሐንስ አፈወርቅ ጆን ክሪስቶስቶም አይታችሁት ከሆነ ፕሪቸር ይላል። ጃንዋሪ 27 ላይ መታሰቢያ ይደረግለታል። በምን በሉትራን ቸርች ሚሱሪ ሲኖድ። ኦኬ እያንዳንዱ ጋር በየወሩ ሄዳችሁ ብትመለከቱ የቅዱሳን መታሰቢያ ይደረጋል። ፌብሩዋሪ 5 ላይ ለምሳሌ ሄዳችሁ ብትመለከቱ አባታችን ያዕቆብ። ኦኬ ፌብሩዋሪ 10 ላይ ለምሳሌ ሲላስ ከቅዱስ ጳውሎስ ጋር ያገለግል የነበረው ሲላስ። ኢቭን ቅዱሳንን በኋላ ላይ ደግሞ ሰማዕታትን ሙላ ቅድም እንዳልኳቸው አሁን ለትላልቅ መምህራን እነ ቅዱስ ባስልዮስን አሁን አያችሁ ፌብሩዋሪ 18 ላይ አሁን ትንሽ አለፈ። አሁን ነገ ማርች 18 ነው አይደል ካልተሳሳትኩ። ሉተር ዶክተር ኤንድ ሪፎርመር ነው የሚባለው ማርቲን ሉተር ፌብሩዋሪ 18 ላይ ለምሳሌ መታሰቢያ ይደረግለታል። ኦኬ አንድ ወር ነው አሁን ነገ የሉተር መታሰቢያ ካደረጉ እነዚህ አካላት ወይ ደግሞ እነዚህ ሉትራን ቸርች ሚሱሪ ሲኖድ የሚባሉት አንድ ወር ሆናቸው ድፍን አንድ ወር። አሁን እዚህ ጋር ያዝ እናድርገውና ያ መታሰቢያ የሚለውን ነገር አይታችሁታል። ቅድም ያልኳችሁ ነገር ላይ አንድ ሁለት ነገር ላሳያችሁ። እንግዲህ ለምንድን ነው ሁሌ እናንተ ሉተር የምትሉት? በእርግጥ ትተን ነበር ረጅም ጊዜ ሆኖ ነበር፣ ግን ለምንድን ነው ምግባሩ ምን አይነት ነው? ጌታ በቃ በወንጌል ተናግሯል። በቃ ከፍሬያቸው ታውቋቸዋላችሁ ብሏል። ከምን ከፍሬያቸው። ኦኬ ለምሳሌ ሉተር ከተናገራቸው በጣም የሚገራርሙ ንግግሮች ውስጥ አንድ ጽሁፍ እንትን ልበላችሁ። ይሄን ጽሁፍ አይዘው ማንም ሰው ኤኒዋን with an internet access can go online and search it against ይሄን ጽሁፍ ቼክ አድርጉት። against the peasant bands of robbers and murderers ሚል ጽሁፍ አለው። ኦኬ ሉተር ሜይ 5 ላይ ማለት ነው ሜይ 5 1525 ዓመተ ምህረት ላይ against the peasant bands of robbers and murderers ሚል ጽሁፍ ጽፏል። ይሄን በሰፊው ሉተር የሚለውን ስፔሲፊክ ቶፒክ ላይቭ ይዘን ስንገባ ታሪካዊ አመጣጡን በደንብ ነገራቸው። ግን እዚህ ጋር ብትመለከቱ አሁን ለምሳሌ ሉተር ከተናገራቸው ንግግሮች ውስጥ ይሄንን ንግግር ምን ላይ ታገኙታላችሁ? ሉተርስ ወርክስ ዌይማር ኤዲሽን 18ኛው ላይ ማለት ነው። ኦኬ ዌይማርስ ኤዲሽን 18ኛው ቮሊዩም ላይ ገጽ 360 እና 61 ላይ ታገኙታላችሁ። ሶርሱን ማወቅ የምትፈልጉ እንደዚህ ብሎ ይናገራል ሉተር። ኦኬ what strange times are these when a prince አያችሁ ምን አይነት አስገራሚ ጊዜ ላይ ነው ያለነው ይላል። when a prince can enter by heaven ኦኬ ፕሪንስ ማለት ልዑል እንደማለት ነው። ልዑል ወደ ገነት መግባት የሚችልበት ምን አይነት አስገራሚ ጊዜ ነው ይልና by the shedding of blood ደም በማፍሰስ more certainly than others by means of prayer
አያችሁ what strange times are these when a prince can enter heaven by the shedding of blood ሰው ምን አይነት አስገራሚ ጊዜ ላይ ነው የመጣው ሰዎችን ሲያስጨፈጭፍ ተመልከቱ ሰዎችን ሲያስገድል አሁን ይሄን እንግዲህ የሚናገረው በዛ ጊዜ የነበሩ ፕሪንሶች ሰዎችን እንዲገድሉና እንዲጨፈጭፉ ነው እነዚህ ፒዛንቶችን ማለት ነው እንዲገድሏቸው ምን ይላል ደም በማፍሰስ የእግዚአብሔር መንግስት የሚገባበት ጊዜ ምን አይነት ድንቅ ጊዜ ነው እያለ ይናገራል በምን ሰው በጸሎት ኦኬ እየጸለየ ከእግዚአብሔር ጋር እየተነጋገረ ገነት ከሚገባበት ቻንሱ ይልቅ ደም በማፍሰስ ወደ እግዚአብሔር መንግስት ይገባል አሁን ይሄንን ነው የእምነት አባታችን የምትሉት ወደድክም ጠላህም የፕሮቴስታንቲዝም ሪፎርሜሽን ጀማሪ ይሄ ግለሰብ ነው ወደድክም ጠላህም ያው ብዙ አይነት እምነትና ትምህርት ቢኖርም የአምስቱ ሶላ ጀማሪ ሉተር ወደድክም ጠላ ምንም ይለው ደም በማፍሰስ ወደ እግዚአብሔር መንግስት ይገባል የእግዚአብሔር ቃልስ ስለ ክርስቶስ ብለው ምስክርነት ብለው ደማቸውን ያፈሰሱ ናቸው ወደ እግዚአብሔር ደማቸውን ያፈሰሱ አያችሁ የእግዚአብሔር ቃል የሚለው ደማቸውን ያፈሰሱ ወደ እግዚአብሔር መንግስት ይገባሉ ስለ ጌታ ብለው ጀለስ ግን ምንድነው የሚለን ጭራሽ ደም አፍስሱ ፕሪንሶቹ ምን ይያላቸው ነው ሰዎችን ግደሉ ደም አፍስሱና ከዛ በኋላ ጸሎት ከሚያደርጉ ሰዎች ይልቅ እናንተ ወደ እግዚአብሔር መንግስት ትገባላችሁ አያችሁ እዚሁ ጋር ይሄ አጌንስት ቀደም ያልኳችሁ ጽሁፍ ላይ አንዴ አጌንስት ዘ ፒዛንት ባንድስ ኦፍ ሮበርስ ኤንድ መርደረርስ የሚለው ጽሁፉ ላይ እዚሁ ላይ ጽሁፉን ማንም ሰው ኦንላይን ማግኘት ይችላል እንዳልኳችሁ አሁን ይሄን ነው እንግዲህ የእምነት አባት ብለው ሰዎች ይዘው እያስቸገሩ ነው ያሉት በሱ እየተጠሩ ያሉት እንዲህ ይላል to kill a rebel is not murder አመፀኛ መግደል ወንጀል አይደለም እንዴ ከየት ነው ያመጣው እንዴ ለሚያሳድዷችሁ ጸልዩ ቀኝን ለሚመታ ግራህን ስጥ ያለ ጌታ ጭራሽ ሬበል ማለት እኮ አመፀኛ ነው ባይ ዘ ዌይ ጋይስ ኦኬ አያችሁ to kill a rebel is not a murder ይላል አመፀኛን መግደል ወንጀል አይደለም ወይ ደግሞ ግድያ አይደለም እስቲ ሉተር አሁን በዚህ ዘመን ቢኖር ይሄን ንግግርን እስቲ የሆነ መጽሐፍ ቅዱስ አስደገፈ ነገርን ነው ምንለው ከየትኛው የመጽሐፍ ቅዱስ ክፍል ነው ያመጣው አመፀኛን ወይ ደግሞ በክርስትናው ላይ ሰዎችን መጨፍጨፍና መግደል ወንጀል አይደለም ወይ ደግሞ ደም በማፍሰስ እግዚአብሔር መንግስት ይገባል የሚለው ከየት ነው ያመጣው ነው ምንለው ይሄ እንዴት የእምነት አባት ሊሆን ይችላል ነው ጥያቄው it is helping to extinguish the conflagration ይልና let there be no half measures ግማሽ የሚባል እርምጃ አይኑር ማለት አሁን ለምሳሌ እኔና ዮሐድ ብንጣላ ዮሐድን እንደው አንድ ሁለቴ በቦክስ መትቼው ምናምን ትቼው ቤት ይሄ half measure ይባላል በሆነ ምክንያት ለምን ጀመሬ ነው የተውኩት ነገር ሉተር ምን ይላል let there be no half measures ግማሽ እርምጃ የሚባል ነገር እንዳይኖር ክረሽ ዘም አድቅቋቸው cut their throats አንገታቸውን ቆረጧቸው ምኑ ታላቁ የተሐድሶ አባት የተባለው ማ ሉተር ዮሐድ እንዳይደበርሽ በሁለት ቦክስ ያልኩሽ ኦኬ ታላቁ የተሐድሶ አባት የተባለው ሉተር ምን አለ ግማሽ እርምጃ የሚባል ነገር እንዳይኖር ክረሽ ዘም ኦኬ አድቅቋቸው cut their throats አንገታቸውን ቁረጧቸው transfix them leave no stone unturned to kill a rebel is to destroy a mad dog አሁን ምን ይላል አመፀኛ መግደል እብድ ውሻን ማጥፋት ነው ይያል ይናገራል ኦኬ አያችሁ አንገታቸውን ቁረጧቸው አድቅቋቸው ኦኬ በቃ ሄዳችሁ እነዚህ አመፀኞችን እንትን ስትሉ ገላችኋቸው ተመለሱ ነው ሐሳቡ አሁን ሁለት ዝም ብለን አሳይተን ማለት ነው ቀደም ያሳያችሁን አይታችኋል ደም በማፍሰስ የሰዎችን ደም በማፍሰስ ሰዎችን በመግደል በመጨፍጨፍ ወደ እግዚአብሔር መንግስት ይገባል አሁን ይሄንን ነው ፕሮቴስታንቶች ጀስቲፋይ አድርጉ ምንለው ይሄንን ነው ባይ ዘ ዌይ ቴብል ቶክ ላይ ያሉ ነገሮችንም ያው የሉተርን ራሱን ቶፒክ ይዘን ስንገባ በደንብ እንገባበታለን በደንብ እናነሳዋለን ኦኬ በሰፊው ስለምንገባ ማስታወቂያ ሰርተን እንገባበታለን
የሉተር ማንነትና ፐርሰናሊቲ ላይ። ኦኬ ለዛ ነው ምን ይላሉ አንዳንድ ጽሁፎች እንደውም አሉ ሁላ ምን ይባላል ሉተር ያው ጀርመናዊ እንደመሆኑ ደግሞ ያው እንዳልኳችሁ በጣም ዘረኛ ነው። በጣም ዘረኛ ነው ከምላችሁ በላይ እና ለዛ ነው የሂትለር ግራንድ ፋዘር ነው ተብሎ ይነገርለታል። ሁላ የሂትለር ግራንድ ፋዘር ወይ ደግሞ መንገድ ጠራጊ ተብሎ ሁላ ይነገርለታል። ባይዘው ኢቨን ዞ በመካከላቸው 300 እና 400 ዓመት ልዩነት ቢኖር በጣም ጥሩ። አሁን ዮሐዴ አንድ ኮመንት ዮሐዴ እዚህ ላይ ቀለል አድርጎ ይመለስ። ዮሐዴ አለ ኮመንት አንድ የሚገርም ኮመንት ተጻፈ። እስቲ አንዳንዴ ዘርዓ ያዕቆብን በቁም ስለጨፈጨፋቸው ስለ ደቂቀ እስጢፋኖስም አቀርቡ። እስቲ ዮሐዴ እንደው አሁን ስለሚወራው ዘርዓ ያዕቆብ እንዲያድርጓል አላደረገም ሳይሆን ለኢትዮጵያ ቤተክርስቲያን ወይ ደግሞ ለኛ ለኦርቶዶክሳውያን ዘርዓ ያዕቆብ ያለው ቦታና ለፕሮቴስታንቱ ዓለም ሉተር ያለው ቦታን እስቲ እንደው አነጻጽርልኝ። እድሉ ላንተ ልስጥ ወዳጄ። እኔ እኮ በጣም እኮ ዘይገርም እኮ የሚያስብል እኛ እኮ ዘርዓ ያዕቆባውያን አንባልም እኮ እናንተ ሉተራውያን ሲጀመር የእምነታችሁስ አክቹአሊ ሉትራን ነው ብለን ተስፋ እናድርግና ይሄ ወንድማችን ሰው እኮ አሁን ጨፈጨፋቸው ምናምን የሚለው እንደው እንውሰድልህ በሚል ማለት ነው። እኛ እናንተ እኮ ስማችሁ ወይም ደግሞ ፋውንደራችሁ የከልቱ ፋውንደር ሉተር ከሚለው ከዚህ ስም ተነስታችሁ የእሱ ተከታዮች ነን ብላችሁ ሉተራውያን ነው የምትባሉ። ይሁን ሉተራውያን ተብላችሁ ነው የምትጠራው። በቃ የሉተር ተከታዮች ማለት ነው። ስማችሁ ራሱ ወይም ደግሞ መስራቻችሁ ራሱ ሉተር ነው። the founder of ሉትራኒዝም is ሉተር። ከሉተር በሉተር ስለተመሰረተ ነው ሉትራን የተባላችሁ። የእምነታችሁ መሰረት ሉተር ነው። የኛ የእምነት መሰረት ዘርዓ ያዕቆብ አይደለም። ከይቅርታ ጋር የኛ ሃይማኖት መሰረቱ ክርስቶስ ነው። ኦኬ ከዛ ደግሞ አንድ ግለሰብ ቤተክርስቲያንን አይወክልም። ባይዘው አንድ ግለሰብ ቤተክርስቲያንን ይወክላታል? አይወክላትም። በቃ የቀናውን የቤተክርስቲያን ትምህርትና ስርዓት ሲያደርግ በቃ ሊወክል ይችላል። ካላደረገ በቃ የዲያቆን ያደርጋል። ንግግርን ተመልከቱ። ክርስቶስን ቤተክርስቲያን ሊወክል የሚችለው ጳጳስ እንኳን ቢሆን ቤተክርስቲያንን ሊወክላት የሚችለው ትክክለኛውን የቤተክርስቲያንን ስርዓት ትምህርት እስካንጸባረቀና እስካደረገ ድረስ ነው። ፔሬድ ኦኬ። ሉተር ግን የእምነታችሁ ሁሉ መሰረት ስለሆነ ሉትራን ተብላችሁ ትጠራላችሁ። ሉትራን ናችሁ። የማይገናኝ ነገር ባናነጻጽር መልካም ነው። አይ ቲንክ ጋዲ ከመለስኩኝ ማለት ነው። ምናልባት ሄድበትና ኤግዛክትሊ አንተም በቃ እኔ ዮሐዴ ጸድ አድርገን ያቀረብኩና የማይገናኝ ነገር እኛ ኦርቶዶክሳውያን ክርስቶሳውያን ነው የምንባለው። በቃ ይሄ ምንም ሊታወቅ ይገባልና እንትን ምንድነው የሚባለው ዮሐዴ አንድ አገላለጽ አለ። አንተም ጋር እኮ ምን ነበረ አንተ ተርሚኖሎጂ ጠፋብኝ። ልክ የሆነ ሰው የሆነ ችግር ስታሳየው አንተም ጋር እኮ እንደዚህ ያለ አይነት ምን ነበረ ቃሉ ጠፋብኝ። ምን ይሄ ምንድነው? አንተ እኔ ዩቱ ፋላሲ ማለት ነው። አንተ ኮንዲነ ሲባል አንተም ኮንዲነ እንደሚባለው ማለት ነው። እና ጋይስ ስለዚህ ችግሩ ተቀብለህ ማለት ነው። መፍትሄ አይደለም የሰጠው ችግሩ አምነህበት፣ ግን ችግሩ አንተ ጋም ስላለ ይሄ እንደውም በእንትን ምን አይነት ፋላሲ አለ መሰለ። ይሄ አንድ ሰው ብርህን ዘርፎ የሆነ ብዙ ጊዜ የሚያጋጥም ዝርፊያ አለ አይደለ? ለምሳሌ ሰዎች ይዘረፋሉ። ዝም ብለው የሆነ ካምፓኒ አቋቋምን ብለው ብር እንሰጣቸዋለሁ ምናምን ተብለው ይበላሉ አይደል? አንዳንድ የኢትዮጵያን ችግር አለ። መበላቱ በጣም ያበሳጨውና ከዛ የሆነ ሰው የሆነ ሌላ የተበላ ሰው ሲያገኝ እኔም እኮ ተበልቻለሁ ሲል ውይ አንተም ከተበላ ምናምን ብሎ ራሱን ያጽናናል። ይህ ምቀኝነት ነው። ምንድነው? ክፋት ነው የሚባለው። ማለት የእሱ መበላት የአንተ ብር አይመልሰውም እኮ፣ ግን ሌላ ሰው ስለተበላ ምናምን ራሱን ያጽናናል አይነት ነገር እና ስትሮማን ፋላሲ አይደለም።
ስትሮማን ፋላሲ ሳይሆን ይሄ ስሊፐሪ ፋላሲ ይመስለኛል። እና ዞሮ ዞሮ ልክ እንደናንተ አይነት እንትን አይደለም የጠቀሳችሁት። ኮምፓሪዝኑ ራሱ ምንም ቢገጥም ባይገጥም ነው ያገናኛችሁት ነገር። የእናንተ የሆሊ ስፒሪት ራሱ ምሬት አለበት፣ መንፈስ ቅዱስ መርቶት ቤተ ክርስቲያንን ሪፎርም ለማድረግ የተነሳ ብላችሁ ነው የምትጠሩት። ይህን አካል ማለት ይቅርታ እንደዚህ ብለን ስንናገር ልታከብሩት ትችላላችሁ፣ ግን ስታከብሩት እንዲህ እያላችሁ ማለት መንፈስ ቅዱስ መርቶት ሶላዎቹን የሰጠ ቤተ ክርስቲያንን እንግዲህ ከነበረችበት ውድቀት ያነሳ ታላቅ ሰው ብላችሁ ነው የምታምኑ። ኦኬ፣ ይህን ብላችሁ የምታምኑት አካል ግን ልክ እንደምታስቡት ነው ወይ ነው? አንሲስተራል ፋዘር ኦፍ ሂትለር ነው የሚባለው በአጭሩ። ይሄንን የጻፈው በነገራችን ላይ የሆነ ክርስቲያን ወይም ደግሞ ካቶሊክ ወይም ምናምን አይደለም። ኦኬ፣ ሉተራን የነበረ በሉተር ኮሌጅ ሰሚናሪ የተማረ እና ዓመት የሉተርን ዓመታዊ ክብረ በዓል ወርሃዊ ክብረ በዓል ሲያከብር የነበረ ሰው ነው የጻፈው። ኦኬ፣ ኢሉዥናሊ ሉተር ከነበረው ባህሪያትና ከነበሩት ጸባዮች በቃ ኢሉዥን ተሰርቷል። ኦኬ፣ የጀርመን ጽሁፎች ስላልተረጎሙት ማለት ትክክለኛ ማንነቱ አልታወቀም ነበር። ሲታወቅ ግን ይሄን የመሰለ ማንነት አለው ነው ባጭሩ። ይሄን የመሰለ ማንነት አለው። የማይነጻጸር ነገር ነው። ምናልባት ጋዲ ከጨረስ አንድ የሆነ ነገር ላሳይና ያስታወስኩት ለልደት አማን ጠይቆት የነበረ ጥያቄ ታስታውሱታላችሁ? ምን ነበር ያለው? ሊዲያ ይሄ በወላጆች እምነት ሕፃናት ይጠመቃሉ ሲል እንደዛ ብሎ የፈታ አንድ አባት ማስረጃ ይሄን ጥቅስ ራሱ ይዞ ይህን ክፍል ይዞ የፈታ አባት ሲለው ነበር። ሰምታችኋል አይደል? እስኪ ሰምታችኋል? የሰማ ሰው አለ እንደዚህ ሲል? እታች ኮሜንቶች ሐዋርያት ሥራ ምዕራፍ 16 ይኸው ሊዲያ ተጠመቀች ከዛ ከነ ቤተሰቦቿ የሚለውን ክፍል ጠቅሶ ይኸው ሕፃናት በዚህ ይጠመቃሉ ሲል ይሄንን ክፍል ይዞ ለሕፃናት በወላጆቻቸው እምነት ይጠመቃሉ ያለ አባት ሲለው ለዛም ምን ብሎ ከዛ የሐዋርያት ሥራ ምዕራፍ 10 ሲያመጣለት ምንድን ነው ያለው? ምን ብሎ ነበር የሰደበው? በቃ ስድቡና። እሺ አሁን ትንሽ አለማንበብ ያለትን ነው ደንጀር ሲላል ሀገራችን ሰውና ባረንስ ኖት ኮሜንታሪ ይባላል። ሁለት ሪፎርምድ ቲኦሎጂያንስ የጻፉት ኮሜንታሪ ነው፣ የመጽሐፍ ቅዱስ ማብራሪያ። እንግዲህ ሪፎርምድ ማለት የራሱ የፕሪስባይቴሪያን ነው። አክቹዋሊ ፕሪስባይቴሪያን ስኮላር ነው ባረን አልበርት ባረን ማለት ነው። እና ይህ የፕሪስባይቴሪያን ስኮላር የነ አማን ሻለው ማለት ነው ሪፎርምድ ስኮላር ይሄንን ክፍል ራሱ ጠቅሶ በወላጆች እምነት ሕፃናት እንደሚጠመቁ ዋና ማስረጃ ነው ይላል። የራሳቸው እኮ ሪፎርምድ ስኮላር ባረን አልበርት ባረንስ ኖትስ ኮሜንታሪ ማለት ነው። ይኸው ቨርስ 15 ላይ አይደለም እንዲህ ይላል ኤንድ ዌን ሺ ወዝ ባፕታይዝድ ተጠመቀች ይልና ኤንድ ሄር ሃውስሆልድ ከነ ቤተሰቦቿ አይደለም የሚለው። ይሄንን ግሪኩ እንደሚያሳየን ግሪኩ እንደሚያሳየን ይላል ባረን ነው ሁሴይሶ ባረን ሴይሶ። እሺ ግሪኩ ይላል ሄር ሃውስ የሚለው ኦይኮስ አይቲስ የሚለው ኦይኮስ አይቲስ የሚለው ሄር ፋሚሊ የሚለው በደንብ ኖ ሜንሽን ኢዝ ሜድ ኦፍ ዜር ሃቪንግ ቢሊቭድ እነርሱ ማመናቸውን የሚገልጽ ምንም ቃል አይደለም ይላል። ኦኬ ማመናቸውን ቤተሰቦቿ ማመናቸውን የሚገልጽ ቃል አይደለም ይላል ግሪኩ። ኦኬ ኤንድ ዘ ኬዝ ኢዝ one that affords a strong presumptive proof that this was an instant of household or infant baptism. ይሄ በጣም ጠንካራ ማስረጃ ነው። ምን
ለህፃናት ጥምቀት ከነቤተሰቦቿ ተጠመቀች ሲል ኦኬ የነዛ ቤተሰቦች እምነታቸው የሚገልጽ አይደለም። አምነዋል የሚል ኢንዲኬሽን ምንም የለውም። ስለዚህ ስትሮንግ አፌርሜሽን ነው ምን ለሚለው ኦኬ ለኢንፋንት ባፕቲዝም በወላጆች እምነት ኢንፋንትስ ባፕታይዝ እንደሚያደርጉት አለ። ቢካውዝ ይላል ምክንያቱም እሺ ኦኬ ረተው ለምንድን ነው እሺ ቢካውዝ ይልና እንዲህ ይላል። አንደኛ her belief is particularly mentioned የእሷ እምነት ብቻ ነው እዚህ ጋር የተገለጸው። it is not intimated that they believe እነሱ እንዳመኑ ደግሞ የሚገልጽ ምንም ፍንጭ ወይም ደግሞ ሂንት የለውም ይላል። so it is manifestly implied that they were baptized because she believed ስለዚህ ከዚህ ምንድነው የምንወስደው ይላል ቤተሰቦቿ የተጠመቁት እሷ ስላመነች ነው ይላል። it was the offering of her family to the Lord. It is just such an account as would now be given of a household or a family that were baptized upon the faith of the parent. ያ በወላጆች እምነት ለሚጠመቁት ምንድነዋል ማስረጃ። ይሄ ክርስቲያን አይደለም፣ ፔንቴኮስታልም አይደለም፣ ፕሬስባይቴሪያን ሪፎርምድ ስኮላር የራሳቸው ስኮላር ይሄ ቢቀርብለት እኔ አማን ዛሬ የውርደት መዓት እንዴት የውርደት መዓት ሰው ሊከናነብ ይችላል? በዚህ ልክ በጣም ከባድ ሰው በዚህ ልክ የውርደት መዓት ሊከናነብ አይችልም። ቀደም መኳስ አይቶናል። ሂስቶሪካሊ አውግስቲንም ኦሪገንም ነው ባይ ዘ ዌይ አፖስቶሊክ ትራዲሽን ፕሩቭ የሚያደርገው ኢንፋንት ባፕቲዝም ኦኬ። እንደው ግሪጎሪ ደግሞ ጭራሽ ምን አይነት እምነተ ጎዶሎ እናት ብትሆን ነው ልጇን ኧረ አላስጠምቅም የምትለው? ልጇን ለክርስቶስ አልሰጥም የመንፈስ ቅዱስ ማደሪያ እንዲሆን አላደርግም የምትል እንደው ምን አይነት ምንድነው የሚለው እምነተ ጎዶሎ እናት ነች ይልና ከሐና ጋር ያነጻጽራታል። ሐና እንኳን ልጇን ለእግዚአብሔር እሰጠዋለሁ ያለችው እንዴት ነው ይላል? ገና ልጅ ሳታገኝ ልጅ እንደው ብትሰጠኝ ያንተ አደርጓለሁ ያንተ ልጅ አድርጌ እሰጠዋለሁ አለች ይልና እግዚአብሔር አምላክ ልጅ ባርኮ ሰጥቶሽ ለዛች እናት ባርኮ ሰጥቶሽ እንዴት የሰጠሽን ልጅ የእግዚአብሔር ማደሪያ እንዲሆን አልሰጠውም ትያለሽ? ህፃናትን ኢንፋንት ባፕቲዝምን ለሚቃወሙ እንዲህ ነው የሚላቸው እና ከአባቶች ትምህርት የራቀ ነው። ህፃናትን ጥምቀት ማግለል ማለት ከአባቶች ትምህርት መራቅ፣ ከክርስቶስ ትምህርት መራቅ ነው በእጅጉ እና ይሄን ለማለት ነው። አንድ ይሄ ስለ እንትን አይከን ቬኔሬሽን ምናምን ላይ በጣም እንትን ከእናንተ ጋር ዲቤት ማድረግ እንፈልጋለን ምናምን አይነት ነገር የሚሏት ነገር አለች እና የምር ልዩነታችን እሱ ለማስመሰል የሚሞክሩ አንዳንድ ሉትራኖች አሉ። ትምህርቶቻችሁን በደንብ ብታጠኑ ጥሩ ነው ባይነኝ እኔ። ኦኬ ሉትራን ጉድ ፍራይዴይስ ሂም አላቸው። የጉድ ፍራይዴ ወይም ደግሞ መልካሚቷ አርብ የሚል የቅዳሴ ጸሎት ምናምን አላቸው። ኦኬ እና እዛ ጸሎታቸው ላይ ምንድነው የሚያደርጉት? ባይዘው ባለፈው ጋዲም ለማሳየት ሞክሯል። በእርግጥ ምን ብለው ነው እንትን የሚሉት? መጽሐፉ የቅዳሴ መጽሐፍ አላቸው። ማቲው ካርቨርስ ሂም አላቸው የቅዳሴ መጽሐፍ ማለት ነው። እና እዛ ጽሁፍ ላይ ምንድነው የቅዳሴ ስርዓታቸው ላይ ሲያደርጉ ምን ብለው ይናገራሉ? on which was hung the salvations of the world ይልና ያው ክሮስን ያመጣሉ፣ መስቀሉን ይዘው ይመጡና on which was hung the salvations of the world የዓለም መዳን ሁሉ የተንጠለጠለው በዚህ ነው ይሉና at this time a couple of antiphons are appointed to be sung at the priest ያው አንቲፎንስ የሆነ እንደ ዲያቆኖች ተቀባዮች አይነት ነገሮች አሳይን ተደርገው
የሆነ የሚያዜሙት ነገር ያዜማሉ እና 3 ጊዜ እሱን ካዜሙ በኋላ ከመስቀሉ ፊት ማለት ነው each time kissing the wounds of Christ ኦኬ የመስቀሉ ክርስቶስ መስቀሉ የተቸነከረበት አካባቢ የመስቀሉ ቦታ ማለት ነው እየሄዱ መስቀሉን ይስሙታል and saying an appointed prayer ከዛ የሆነ የሚጸለይ ጸሎት አለ ይጸልያሉ following the priest the other clergy and assistant approach and adore the cross ይላል መስቀልን ምን አዶር ያደርጋሉ አዶር ያደርጋሉ እና እዚህ ይቀጥልና good friday from using the rather bombastic melody appointing in LCB ይልና and instead reserve it for occasions such as the exaltations of the holy cross የሚል እንትን አላቸው ፕሮግራም አላቸው ቀን አላቸው መስቀልን የሚያከብሩበት ማለት መስቀልን የሚያስቡበት የሚያከብሩበት ራሱን የቻለ ቀን አለው ማለት ሶ አዶር ያደርጋሉ መስቀልን እና ደግሞ ለመስቀልም ምን ያደርጋሉ ባይዘው ቦውዳውን ያደርጋሉ አይደል ሪቨረንስ ኒው ጆይ ሉትራንስ ቸርች በቅዳሴ ሰዓት አይደለም ለመስቀል ቁርባንን ለተቀበሉ ወይም ደግሞ ይሄ ለነሱ ሚስትሪ የሚሉት ቅዱስ ቁርባንን ለተቀበሉ ሰዎች እንኳን ቦውዳውን ወይም ደግሞ ሪቨረንስ ይደረግላቸዋል ልክ እንደዚህ ማለት ቦውዳውን ያደርጋሉ not for the እንትንስ ለምእመኑ ራሱ ይሄው ለምእመኖቹ ራሱ ቦውዳውን ያደርጋሉ እና ለምንድን ነው ለነሱ ራሱ ሪቨረንስ የሚደረግላቸው ለምእመናኖቹ ራሱ የሚለውን ሲያብራሩ እንዲህ ይላል reverence in many Lutheran congregations it is a common practice to reverence the altar and the cross ያው መስቀሉና አልታሩን ማክበር የታወቀ ነው እና ሪቨረንሳቸውን ደግሞ የሚገልጹት በምንድነው ባይ ቦዊንግ ዳውን ነው ባይ ዘ ወይ ቦዊንግ ኦኬ በመስገድ ማለት በመስገድ ነው የሚገልጹት ያው እዚህ ጋር የሚታያችሁ ከሆነ ሪቨረንሳችንን ደግሞ congregation before I walk and walk down okay and after bowing towards the cross and the altar ይላል ይኸው after bowing towards the cross and the altar ወደ አልታሩና ወደ መስቀሉ ምን ያደርጋሉ bow down ያለ ኦኬ ከዛ በኋላ ደግሞ I turn and bow towards the congregation ይላል ከዛ ደግሞ ዞረን ወዴት ወደ ኮንግሪጌሽኑ ወደ ህዝቡ ደግሞ ዞረን እንሰግዳለን bow down እናደርጋለን and the camera which points me towards the congregation gathered online ያው ወደ ህዝቡ ዞሮ ሲሰግድ ተመልከቱ ይልና the congregation is the body of Christ a symbol and the incarnate reality of Christ in this world ይላል ስለዚህ ኮንግሪጌሽኑ ራሱ የክርስቶስ አካል በዚህ ምድር ያለ የክርስቶስ አካል ስለሆነ ይላል made to be the body of Christ the congregation is truly holy and worthy of reverence ለዛ ነው የክርስቶስ የምርም አካሉ ስለሆነ worthy of reverence ነው ቅዱስና worthy of reverence ነው ያ ኮንግሪጌሽን ህዝቡ ራሱ ማለት ለዛ ነው ቦውዳውን የምናደርግላቸው ይላል ቦውዳውን ይደረግልን ሶ ዘም ብላችሁ ይሄ ኢንቮኬሽን ኦፍ ሴንትስ ወይም ደግሞ ይሄ ስዕላትን አይከን ቬነሬት ማድረግ ማክበር ምናምን የሚባሉ ነገሮችን የሆነ እንደማይቀበሉ አይነት አድርጋችሁ ብዙ እንትን ባትሉ ጥሩ ነው የእናንተ ትምህርቶችም ላይ ስላሉ ማለት ነው ስላሉ ያ ያዴ በጣም ቴንኪው ይሰማል ይሰማል ያ ይሰማል አርትሽ እለት እየተፈለፈለ ሲመጣ በቃ ሌላ ታሪክ እየሆነ ነውና የሉተራን ነገር በቃ የሚያልቅ ነገር አይደለም